አድማጮቻችን ለዕለቱ ያልናቸው አክባሮች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። ዛሬ የበደሉ ያሰቃየ ሁሉ በኃያሉ ጌታ እንደ ጠዋት ጤዛ ሁሉም ይረግፋሉ። በኃያሉ ጌታ እንደ ጠዋት ጤዛ ሁሉም ይረግፋሉ። ውድና የተከበራችሁ አድማጮቻችን ከላይ የዕለቱን አክባሮች ተከታትለን ተመልሰናል። አሁን ደግሞ በማስከተል በአሁኑ ወቅት በታሳሪ ንጹሃን ሙስሊም ወገኖቻችን ላይ የተፈጸመ ያለውን አሳዛኝ ግፍና ተግባር አስመልክቶ እንደዚሁም የተጀመረውን ትግላችንን አስመልክቶ ታላቁ ዓሊምና ሙፈሲር ሼክ ሰይድ አህመድ ሙስጠፋ ያስተላለፉትን ወሳኝ መልእክት እናስደምጣችኋለን። ከፕሮግራሙ ጋር መልካም ቆይታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ውድ የቢቢኤን አድማጮቻችን በድጋሚ እንደምን አመሻችሁ። እንደሚታወቀው ህወሓት መራሹ ቡድን በእኛ በሙስሊሞች ላይ እየፈጸመውና እየፈጸመ ካለው ግፍና በደል የተነሳ እነሆ ላለፉት ከ4 ዓመታት በላይ ሰፊና በርካታ መስዋዕትነቶችን በመክፈል ለእምነት ነጻነት መብታችን መከበር እየታገልን እንገኛለን። በዚህ የትግላችን ሂደትም በርካታ ንጹሃን ሙስሊሞች በግፍ ከመገደላቸው ባሻገር የህዝቡን ወኪሎች ጨምሮ በርካቶች ደግሞ እስካሁንም ድረስ በግፍ ታስረው እየተንገላቱ ይገኛሉ። ለኢስላም ያለው ጥላቻ ጫፍ የረገጠው የህወሓት መራሹ ቡድን ባለስልጣናት ንጹሃን ሙስሊሞችን ከማሰራቸውም በላይ ሐሰተኛ ወንጀሎችን በመፍጠር በካንጋሮ ፍርድ ቤት አቅርበው እያንገላቷቸው ይገኛሉ። በመሆኑም ይህንን ሁኔታ አስመልክቶ ታላቁ ሙፈሲርና ዓሊማችን ሼክ ሰይድ አህመድ ሙስጠፋ ለህዝብ ሙስሊሙ ወሳኝ መልእክታቸውን አስተላልፈዋል። እኛም ለዛሬ ይህንን ወሳኝ መልእክት ልናስደምጣችሁ ተዘጋጅተናልና አብራችሁን ቆዩ። ዑለማ 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 ዑለማ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወመን ኢህተዳ ቢሁዳ። በቅድሚያ ይህን ታሪካዊ የሆነ መድረክ አመቻችቶ በዚህ ሰዓት ላገናኘን ጌታ ጥልቅ የሆነ ምስጋና ለማቅረብ እንወዳለን። በተጨማሪ ይህንን መድረክ በማቀናበርና በማዘጋጀት ጎንበስ ቀና ያሉትን ወንድሞችና እህቶቻችንን ሁሉ በአላህ ስም ልናመሰግናቸው እንወዳለን። አላህ ታላቅ ምንዳ እንዲሰጣቸውም እንጠይቃለን። በመቀጠል ያው በእነዚህ ጉፉአን በሆኑ ወገኖቻችን በተፈጸመው ግፍና በደል እነሱ ባልሰሙት ባላወቁት ባላሰቡት ወንጀል ተለጥፎባቸው ሲሟቅቁ መቆየታቸው የታወቀ ነው። እኛ ግን እንደ ወገን እንደ ኢትዮጵያውያን እንደ ሙስሊምም እነዚህ ሰዎች ከውሃ የጠሩ መሆናቸውን እንመሰክራለን። እኛ ቀርቶ ያሰራቸውና ያሰቃያቸው ክፍልም ሳይቀር የነሱን ንጽህና በሚገባ ያውቃል። ግን እውነትን እያወቀ ለመደበቅ ያህል ነው ይሄ ሁሉ መከራ የሚያሳያቸው። እና ይሄ በሰዎች ፊት ብቻ ሳይሆን በፈጠረን ጌታ ፊት የምንመሰክረው የምንሰጠው ቃል ነው። እነዚህ ሰዎች ለማንም የሚጎረብጡ ተንኮል የሚያስቡና ችግር የሚያመጡ እንዳላደሉ ሁሉም ሰው ያውቃል። እኛም ደግሞ ለብዙ ዘመናት የምናቃቸው ወንድሞቻችን እንደመሆናቸው በአላህ ፊት ብንጠየቅ የምንሰጠውን መልስ ነው አሁን የምንመሰክረው። ስለዚህ እኒ ወንድሞቻችን ለምን ሙእሚን ሆናችሁ፣ ለምን ሐቅ ተናገራችሁ፣ ለምን መብት ጠየቃችሁ ከማለት አልፎ አንድም ሊያሳስራቸውና ሊያስቀጣቸው ሊያጉላላ ሊያገላታቸው የሚገባ ነገር እንዳልሰሩ እንመሰክራለን። እንግዲህ አላህ Subhanahu Wa Ta'ala ወማ ነቀሙ منهم الا ان يؤمنوا بالله العزيز الحميد እንዳለው ግፈኞች በየዘመኑና በየሀገሩ ሁልጊዜም ቢሆን ንጹሃንን ማስተቃየትና ያለ ስማቸው ስም መስጠት የተለመደ ነው። ምንድነው ጥፋታቸው ቢባል አማኞች በትክክለኛ በፈጠራቸው ጌታ ስላመኑና ሐቅን ስለተቀበሉ ነው። ይሄ እውነት ነውር ከሆነ ነውር ይሁን። ከዛ አልፎ ግን
ምንም ነገር የሚከሰሱ የሚወቀሱበት ምክንያት እንደሌለ ሁሉም ያገሩ ህዝብ ቀርቶ ሌላው የውጭ ዓለምም ካለው መረጃ አኳያ በሚገባ እያወቀና እየተረዳ መሆኑን ነው እየታዘብን ያለ ነው ማለት ነው። ግን ሰዎች ታፈርኩኝ አይመለስኩኝ ባይመለሰይ በሚል ፈሊጥ ይሄው እየገፉበት ነው የማጉላላቱን ጉዳይ። እንግዲህ ይህ ከሆነ እኛ ከዚህ ጥያቄ አኳያ ስለ ወንድሞቻችን ምንድነው የሚመለከተን ኃላፊነታችን ወደሚለው መምጣት ይኖርብናል። ግፈኛ ያው አይኑን ጨፍኖ እውነቱን ውሸት ካለ እኛስ የኛ ሚና ምንድነው ወደሚለው ስንመጣ መጀመሪያ እንደ ሰው በንጹሃን ላይ የሚፈጸምን ግፍና በደል እናወግዛለን። በሁለተኛ ደረጃ ደግሞ ከእምነታችን አኳያ እነዚህ የኛ አምባሳደር ናቸው። መልእክትን የህዝብን መልእክት እንዲያደርሱ ነው የተመረጡትና የተላኩት። መልእክተኛ አንጉስ ቤት ይገባል ይባላል በምሳሌ። ማንም ሰው ተተላከ መልእክተኛ ሽማግሌ አይፈራም፣ የትም ቦታ አይታገድም አይታገትም። ይሄ በታሪክ በዓለም የታወቀ ህግ ነው። የፈለገው ወገን ይላከው መልእክተኛ እስከሆነ ድረስ መልእክቱን አድርሶ በሰላም የመመለስ መብት ያለው መሆኑ እየታወቀ እነዚህ ሰዎች ግን ለወገናችሁ ለምን ተልካችሁ መጣችሁ? ህጋዊ ቢሆንም እንደው በህገ መንግስት የተደገፈ ቢሆንም መልእክታችሁ መቼ ነው ደግሞ ሙስሊም እንደዚህ እንደ ሰው ተቆጥሮ ከመንግስት ፊት መጥቶ ተበድያለሁ ብሎ አቤቱታ የሚያቀርበው የሚል ስሜት ነው የሚያሳየው። ይሄ ደግሞ በሌላ በኩል ዲሞክራሲያዊ መንግስት ነኝ እየተባለ ሰብአዊ መብት አከብራለሁ እየተባለ በተገላቢጦሽ የዚህ አይነት ክስተት መታየቱ እጅግ አሳፋሪና አስነዋሪ ነገር ነው። እኛ ግን እንግዲህ ሁን ያለው አይቀርምና ይሄ ሁሉ ይሆናል ተብሎ የማይታሰብና የማይገመት ግፍ ከመጣብን እንደ ሙስሊም አፍረን ወደ ኋላ የምንቀለበስበት ምክንያት አይኖርም። መልካም ሳያልቅብህ ወደ መጥፎ አትሂድ ይባላል። እስካሁን ድረስ በተደረጉት እንቅስቃሴዎች አንድም መጥፎ ነገር አልታየም በሙስሊሞች በኩል። የሚፈጸምባቸውን ግፍ ጥርሳቸውን ነክሰው ተመሸከም ባሻገር የሁሉ ግፍ እየተፈጸመ እንኳን ተበሳጭተውና ተቆላጭተው አንድ አጠፋ ምላሽ ለመስጠት አልሞከሩም። ይህን ራሱ በስርዓቱ ላይ ያለው ወገን ያቀዋል። የሁሉ ግፍ ሲፈጸም መቼም ህዝብ እንደ ህዝብ ስሜታዊ የሆነ ወጣት አንድ ነገር እንኳን ድንጋይ መወርወር ነበረበት እንደ በደሉና እንደ ግፉ ብዛትና ክፋት። ግን ይሄ አልሆነም እስካሁን ድረስ። ይሄ ሁሉ ውጤት እየታየ ሰዎቹን አሁንም በማንገላታትና በማጉላላት ላይ ይገኛል። እኛ ደግሞ ይሄን ነገር ከዲናችን አኳያ ስናየው ግለሰቦችን አይደለም የምንደግፈው፣ አላማውን ነው። መጀመሪያም አላማውና ጥያቄው የመነጨው ከህዝብ ነው። ይሄ ጥያቄ በአግባቡ እስካልተመለሰ ድረስ ሰዎቹ ታሰሩም ቢፈቱም ቢሞቱም ይሄ የኢትዮጵያውያን ሙስሊም ጥያቄ ነው። መቼም የኢትዮጵያ ሙስሊም በሙሉ ተምድርገት ይጠፋል ብሎ የሚገምት ካለ ጅልነት ነው። ምንም እነሱ ቢንቁት ይሄ ህዝባዊ ጥያቄ ነው። የህዝባዊ ጥያቄ ደግሞ አንድ ግለሰብ ስለታሰረ ወይም ስለተለቀቀ ወይም ስለሞተ የሚቆምና የሚቀለበስ ጉዳይ እንዳላደለ ሊታወቅ ይገባል። እና ይሄንን ከዲናችን አኳያም አላህ Subhanahu Wa Ta'ala መጥፎ አይምጣ ከመጣ ግን መቋቋም አለባችሁ ነው የሚለን፣ ግዴታችን ነው። እነዚህ ሰዎች በአካል ይኑሩም አይኑሩም ለዚህ እነሱ ዋጋ ለከፈሉለት አላማ መላው የኢትዮጵያ ሙስሊም ድጋፍ መስጠት ግዴታው ነው ሙስሊም ነኝ እስካለ ድረስ። ስለዚህ አላህ Subhanahu Wa Ta'ala ምን ይላል? والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين። በእኛ መንገድ ላይ ሆነው የሚታገሉ እኛ መዳኛውን መውጫውን መንገድ እናሳያቸዋለን ይላል አላህ Subhanahu Wa Ta'ala። በዚህ እናምናለን። እያንዳንዱ ለሱቁ ለቤቱ ለንብረቱ ብሎ አይደለም ይሄ ሁሉ የሚንገላታና የሚጉላለው።
እምነቴን አትግፈፈኝ መብቴን አትንፈገኝ ተብሎ ነው። ይሄ ደግሞ የግለሰቦች ጥያቄ አይደለም ህዝባዊ ጥያቄ ነው። አላህ ደግሞ እንዲህ አይነት ነገር ሲመጣ ባለ በለላ አቅማችሁ መቋቋም መቻል አለባችሁ መታገል አለባችሁ ስትታገሉ ደግሞ እኔ መውጫና መዳኛውን አሳያችኋለሁኝ ስላለን በዚህ መለኮታዊ ቃል ተመርኩዘን እኛ በሙሉ ልቦና በአቋማችን እስከ ዳር ድረስ እንደምንቀጥል የእምነታችን አካል የሆነ ነገር ነው። ይሄ ለድርድር የሚቀርብ ነገር አይደለም። እንደውም አላህ Subhanahu Wa Ta'ala إن الله يحب الذين يقاتلون في سبيله صفا كأنهم بنيان مرصوص ይላል። አላህ Subhanahu Wa Ta'ala እነዚያን በአላህ መንገድ ላይ ሆነው ለዓላማቸው ተግተው የሚታገሉ የሆኑትን ወገኖች ይወዳቸዋል ይላል። በተቃራኒው እንግዲህ በአላህ መንገድ ላይ መታገል ሲጠበቅባቸው የሚፍረከረኩና የሚፈረካከሱ ካሉ ደግሞ ይጠላቸዋል ማለት ነው። ስለዚህ ከሚጠላቸው ሳንሆን ከሚወዳቸው ለመሆን ስንል በአላህ ዓላማ ላይ ጸንተን ወለጎን ተካሻ ለተካሻ ተያይዘን እንቀጥልበታለን እስካለን ድረስ ስናልፍም ልጆቻችን ይተካሉ እና ነገሩ ቀልድ አይደለም። ከአንነሁም ቡንያኑ መርሱስ የግንብ ድንጋይ መስለው አንዱ ባንዱ ተደግፎና ተቃቅፎ ለቅዱስ ዓላማው መትጋትና መታገል የእያንዳንዱ ሙስሊም ግዴታ ነው። እስከሆነ ድረስ ማንም ሰው ተው በል የሚልበት ምክንያት አይኖርም ማለት ነው። ጥያቄያችን ዛሬ ካልተመለሰ በሂደት የሚመለስበት ሁኔታ ይፈጠራል። የግድ ህዝብን የመናቅ ጉዳይ የትም አያደርስም። እነሱም ትናንትና ከኛው ከሚናቁት ህዝቦች አንዱ ክፍል ነበሩ። ከምንም ተነስተው ነው አገሪቱን ሊቆጣጠሩ የቻሉት። የከፋውና የመረረው ደግሞ አስቀድሞ ወደ መጥፎ መሄድ ስለሌለበት እንጂ ግፉ እየበዛና እየከፋ ከመጣ ወደዛ የማይሄድበት ምክንያት የለም። ግድ ወደ መጥፎ ሄዱ ብሎ ሊገፋን አይገባም። ስለዚህ አላህ Subhanahu Wa Ta'ala ወተዓወኑ ዐለል ቢሪ ወተቅዋ በመልካም በሰናይ ተግባር ላይና አላህን በመፍራት ላይ ተባበሩ ተደጋገፉ ተረባረቡ ይላል። ይሄ የጌታ ትእዛዝ ነው። እኛ እምነታችንን በማስከበር ላይ ወገኖቻችንን በመርዳት ላይ ግዴታችንን ነው የምንወጣው ማለት ነው። ጌታ አዞናል በመልካም ነገር ላይ ተባበሩ ተረዳዱ አላህን በመፍራት ላይ ተረባረቡ እያለን ነው ያለው። በዚህ መሰረት የግድ ሁሉም ሰው በሚችለው አቅም ይህንን እንቅስቃሴ የማይደግፍበት ምክንያት የለም። ይዘቱና ሂደቱም የሚያሳየው እስካሁን ይህንኑ ነው። መጀመሪያ ሁለት ፍሬ ልጆች ናቸው በአወልያ እንቅስቃሴውን የጀመሩት። ዛሬ ግን ዓለም አቀፍ ሆኗል። ይሄ ነገር በቀላሉ የሚከስም ቢሆን ኑሮ መጀመሪያ አካባቢ ላይ ነበረ መክሰም ያለበት። አሁን ግን በቅርብ በሩቅ በግቢ በውጭ ያለውም አካል ሁሉ እየተቀላቀለበት ነው ያለው ማለት ነው። ምናልባት እነሱ የሚያዩት ለነሱ የሚያጨበጭቡና የሚያጎበድዱትን ጅቦች ሆዳሞች ብቻ ይሆናል። እነዛ መጀመሪያ ሙስሊም አይደሉም። እነሱ የሰሯቸውና ያዘጋጇቸው እንወርባዎች ናቸው። እዚህ ግባ የሚባሉም አይደሉም። ጥቂት መባል ካለባቸው እነዛ ናቸው። የኢትዮጵያ ሙስሊም ግን እንወርባ አይደለም። ለእምነቱ ምንም ድርድር ሊያረግ አይችልም። ስለዚህ አሁን ያለበት ሁኔታ በዓለም አቀፍ ያለ ኢትዮጵያውያን ሁሉ ይህን ጥያቄ ለዓለም አሰምቶ በሚገባ በአድናቆት ነው ዓለም እያየው ያለው ማለት ነው። እንደ አይነት ሰላማዊ እንደ አይነት ቀናኢ የሆነ ህዝብ ሊሸለም ሲገባው ይሄን ያህል ዓመታት የሁሉ ግፍ እየወረደበት አንድ ነገር ጸጥታ የሚያፈርስ ነገር ሳያደርግ በመቆየቱ የሚያኮራ ህዝብ ነበር። ግን በሌሎቹ የታየው በፈሪና በማይረባ መልኩ ነው። ይሄ ደግሞ የትም አያደርስም። ግለሰቦችን መናቅ ይቻላል። ህዝብ ግን እንደ ህዝብ ፈሪ ጀግና ሊወልድ እንደሚችል መረሳት የለበትም። እና እኛ ዋናው ነገር በዲናችን ሐቅ ነው ብለን ባመንበት ነገር በምንችለው አቅም ሁሉ መስራት መታገል እንዳለብን ዲናችን አስተምሮናል። ያን ካላደረግን ለኪሳራ እንደምንጋለጥም አስረድቶናል። والعصر ان الانسان لفي خسر
إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر ይላል በግዚያት እምላለሁ ይላል አላህ Subhanahu Wa Ta'ala ሰው ሲባል በከባድ ኪሳራ ውስጥ ነው ማንኛውም ሰው ተኪሳራ የሚያመልጥ አይደለም ተኪሳራ ለማምለጥ የሚያስችሉትን ምክንያቶች ካልፈጸመ በስተቀር ይላል እነሱም አራት ናቸው إلا الذين آمنوا መጀመሪያ በጌታቸው ያመኑት ብቻ ሲቀሩ በጌታቸው በአግባብ ያመኑ ሰዎች ከዘላለማዊ ኪሳራ ሊድኑ ይችላሉ በእምነታቸው ሁለተኛው አሚሉ ሷሊሃት በእምነታቸው ላይ ተመርኩዘው መልካምን የሰሩ ጌታ የወደደና የፈቀደውን መልካም ነገር የገበዩና የሰሩ ካሉ በዛ ተኪሳራ ይድናሉ ካለ በኋላ ወተዋሶ ቢልሐቅ ለናል ቀጥሎ ማለት ነው በሐቅ ላይ አደራ የተባባሉና የተደጋገፉ ይሄ ነው እንግዲህ እስላምን አይናችን እያየ እንደፈለክ አድርገው ብለን እምንትልበት ምክንያት የለም ለምን ለዘላለም ኪሳራ ስለምንጋለጥ ወተዋሶ ቢልሐቅ ያመነበት እስላም ሐቅ ነው እኛ ብቻ ሳይሆን ዓለም ዙሪያ ያለ ሙስሊም በሙሉ ሐቅ ነው ብሎ ያመነበት ነገር ነው ማለት ነው እንጣታ አንጠራጠርም ይሄንን ሐቅ ነው ብለን ያመንበትን እምነታችንን ደግሞ ሌላው ሐቅ አይደለም የሚል ካለ ለራሱ መካድ ይችላል በእኛ ላይ ግን ጣልቃ ገብቶ እኔ አልፈቀርኩትና ያልወደድኩትን ሐቅ አትቀበሉም የሚለን ካለ ለሱ ብለን የምንጥልበት ምክንያት የለም ያመንበትን ሐቅ እስከመጨረሻ ድረስ እንደግፈዋለን እንረባረብበታለን ይህ ሲሆን ደግሞ በተቃራኒ ኃይሎች የተለያዩ ጉዳትና ጥቃት እንደሚፈጸምም አበክሮ ነግሮናል ለዛ መፍትሄው ተዋሶ ቢሶብራ በትግስት አደራ የተባባሉ ችግር ሲመጣ አንድ ጊዜ ተደናግጦ የሚበታተን ከሆነ ይሄ እምነት አይባልም ሐቅ ነው በያምኝበታለሁ ይሄን የሚያስጥለኝ ነገር ከመጣ ደግሞ ጥርሴን ነክሼ እስከመጨረሻ ድረስ እሰዋለታለሁ የሚል ጽኑ አቋም ሊኖራቸው ይገባል ሊድኑ የሚፈልጉ ካሉ ስላለን በዛ መሰረት እኛ ያለምንም ማወላወል እስከመጨረሻው ድረስ ይሄንን አላማችንን እንደግፋለን እንረባረብበታለን ማለት ነው ወደ ነብዩም ቃል ስንመጣ አልሙስሊሙ አኹል ሙስሊም ሙስሊም ማለት የሌላው ሙስሊም ወንድሙ ነው አሉ ስለዚህ ወንድም ለወንድም ምንድነው የሚጠበቅበት ችግር ሲያጋጥመው ከጎኑ ይቆማል እንጂ የራስ ጉዳይ ብሎ ተዘወር የሚል ወንድም ይባላል ወንድም ሊሆን አይችልም እና ሙስሊም ለሌላው ሙስሊም ወንድሙ ነው በወንድሙ ላይ የመጣን ነገር እኔ እንደዛልን ተራስ ማን ነው ወንድሜን የምነካው ይላል ማንንም ሰው እንደሰው ሙስሊም ደግሞ ከዛ በተለየ መልኩ እስከ ወዳኛው ዓለም ድረስ ወንድማማችነቱ ስለሚቀጥል ለጊዜያዊ ችግር ብሎ ወንድሙን ትቶ ሸርጠት የሚል ሰው ሊኖር አይገባም ከመሆኑም لا يظلمه ወንድሙን አይበድለው አሉ ወንድምን ወንድም ሊበድለው አይገባም ولا يخذله እንኳን እሱ በቀጥታ ሊበድለው ቀርቶ ሌላ በደለኞችና ግፈኞች እንኳን ቢመጡ አሳልፎ ሊሰጠው አይገባም ስለዚህ እኛ ወገኖቻችንን አሳልፈን አንሰጥም መጀመሪያም ለኛ ብለው ነው እዚህ ቦታ ላይ የወደቁት እኛ ደግሞ እንደገባችሁ የምንልበት ምክንያት የለም ሙስሊም እስከሆናችሁ ድረስ ወገኖቻችሁን አትበድሏቸው ለበደለኛና ለግፈኛም አሳልፋችሁ አትስጧቸው ነው የተባልነው በነብያዊ መመሪያ ማለት ነው አተቋውና አላህን መፍራት ማለት እዚህ ላይ ነው ይሄን ከላ ያላለፈ ሰው አላህን ፈራለሁ ማለት አይችልም አሉ ሌላው አላህ እንተንሱሩላህ ይንሱርኩም ይላል አላህን የምትረዱ ከሆነ አላህ ይረዳችኋል እና እኔን ለኔ ዓላማ ከቆማችሁና ለዲናችሁ ከተባበራችሁ አላህ Subhanahu Wa Ta'ala እንደሚረዳችሁ ነው ይላል ይሄንን መለኮታዊ ተስፋ ቃል በጸጋ እንቀበላለን የተጠየቅነውንም ነገር ለማሟላት በሚችለው አቅም ሁሉ እንረባረባለን እና እነዚህ ሁሉ እንግዲህ ዓላማዎች እኛ በዲናችን የመጣን ነገር ለምንም ለማንም መበገር እንደሌለብን በጽናት መቀጠል እንዳለብን ነው የሚያመለክቱት ማለት ነው ሌላው المؤمن القوي خير واحب الى الله من المؤمن الضعيف الى الرسول ንቁና ትጉህ የሆነው ሙእሚን ተደካማውና ከለፈስፈሱ የበለጠ አላህ ዘንድ አቀርብና ተወዳጅ ነው አሉ وفي كل خير ይሲባል ግን ደካማው ምን ዋጋ የለውም ማለት አይደለም ሙእሚን እስከሆነ ድረስ በሙእሚንነቱ እሱም ዘንድ ኸይር አለ
ግን አላህ ከደካማዎቹና ከብርቶቹ ማንን ያበልጣልና ይመርጣል ከተባለ በአካልም በመንፈስም ብቁና ንቁ የሆኑትን ጠንካራዎቹን አማኞች አላህ አጥብቆ ይወዳቸዋል በደረጃም ያስቀድማቸዋል ይላል። ስለዚህ እኛ እስካሁን ድረስ ደካሞች ሆነን ኖረናል በተለይ የኢትዮጵያ ሙስሊሞች ማለት ነው። እና በቃ እስከዛሬ ደካማ ናችሁ እስከ መጨረሻው በዚሁ ቀጥሉ የሚል ካለ ይሄ የጥላት ምኞቱ ነው። ከምኞት ሊያልፍ አይችልም። ማንኛውም ህዝብ በታሪክ በአንድ ወቅት ይወድቃል በሌላ ጊዜ ደግሞ ይነሳል። ሁሉ ጊዜ ደካማ ሆነህ ኑር ማለት አይቻልም ማለት ነው። ስለዚህ እኛ እስከዛሬ ደካማነቱን በልበልም ይያሉ ዝም ብሎ አንገቱን ደፍቶ መወገሩን ሰልችቶናል ግልምቶናል። አሁን ግን እስቲ እንደሌሎቹ መብት መጠየቅ እንሞክር እያልን ያለነው። እስከዛሬ በቀላሉ ሲረግጥ የነበረው ኃይል ለአንድ ለምበዳችሁት ቀጥሉ ቢለን እሱ የራሱ ምኞት ነው። እኛ ግን እንደ ህዝብ በአንድ ሁኔታ አንቀጥልም። አልደረስንባቸውም መጡብን እንጂ አልመጣንባቸውም። መብታቸውን አልነካንም እነሱ መብታችንን ገፈፉን እንጂ። ተነገሩ የጠየቀን እኛ ልንጠይቅ የሚገባን እኮ በመቶ የሚቆጠሩ ጥያቄዎች ነበረ። ግን ሰው እንዳቅሙ ይራመዳልና እስቲ ከጥቂቱ ከትንሹ እንጀምር። ይሄውም ደግሞ እነሱ ራሳቸው ሆን ብለው ባይተነኩሱ ኑሮ ሊመጣ የሚችል ነገር አልነበረም። አቅማችንን እናውቃለን ማንም ሳይነግረን ማለት ነው። ግን ከደከማችሁ ጨርሳችሁ ተጫወታው ውጭ ሁኑ ዜግነት መብት አይኑራችሁ ተብሎ እዚህ ግባ የማይባሉ ጥያቄዎች በ5 ደቂቃ ሊመለሱ የሚችሉ በሃይማኖታችን ጣልቃ አትግቡ እኛም አንፈልገውን እምነት ከውጭ ከባዕድ አምጥታችሁ አትጫኑብን የራሳችን ተቋም ራሳችን እናስተዳድር የተባለ ነገር እዚህ ግባ የሚባል ነገር አይደለም። በእውነቱ እነዚህ ነገሮች እንደ ወንጀል ታይተው ያው ዲሞክራሲያዊ ነኝ በሚል መንግስት ይሄን ያህል መጉላላትና መቸገር በጣም አስገራሚና አስደናቂ ነው። ታሪክ የማይረሳው ግፍ ነው። እና አሁንም እኛ በዚህ ዙሪያ ያለን አቋም በምንም አይነት ሊቀየር የሚችል ነገር አይደለም። ስለዚህ ማንኛውም ሙእሚን በተለያየ ምክንያት የሰው ግንዛቤው ወጣ ገባ ነው። አንዳንዱ አበክሮ ተረርቶ በግንባር ቀደምነት ይሄንን ነገር እየተጋፈጠ ነው ያለው መስዋዕት እየከፈለ ነው። ሌላው ደግሞ በግል ህይወት የታልመጣብኝ በሚል ፈሊጥ እዳር ሆኖ የሚመለከተው ነው። ሌላው ደግሞ እነሱ ጋር ተለጥፎ ስሙን ብቻ ሙስሊም ነኝ እያለ አላህ ይወቅለት እነሱ የሚያጨበጭብና እነሱንም ጭምር የሚያሳስት ነው። እኛንን ሙስሊም የምንባለው ከኛ ውጭ ያለው አይበጃቸውም እያለ የሚያጋፍጣቸው ያ ለጊዜው ወዳጃቸው መስሏቸዋል ጥላታቸው ነው። ያ አውሬ ነው አቋመ ቢስ ነው። ኢማንም እምነት የሚባል ነገር የለውም። ግን እንደዛ አይነቶችን ውሸታሞች ከማመን ጠንካራ አቋም ያላቸውን ዜጎቻቸውን ቢያከብሩ ነው የሚሻላቸው። እነዛ ለነሱም አይበጁ ነገር እና አላህ Subhanahu Wa Ta'ala በሙእሚኖች ላይ በእምነታቸው ፈተና እንደሚመጣባቸው ደጋግሞ ይናገራል። ፈተና ሲመጣ ግን መፍረከክ ሳይሆን መጠንከር አለበት። ፈተና ላይ ከወደቀ ዋጋ ቢስ ነው የሚሆነው ማለት ነው። እኛ የመጣው ነገር እስካሁን አልጎዳንም። ምናልባትም ጠቅሞናል ማለት ይቻላል። ተንቅልፋችን አስረስቶናል። ጥላት ወዳጃችንን እንድንለይ አድርጎናል። ከዚህ በኋላ ደግሞ እንደገና ወደ ነበርንበት ተመልሰን ምንዳሽቅበት ምክንያት የለም። በመሆኑም ማንኛውም ሙስሊም በእነዚህ ሰዎች ላይ የፈለገው ነገር ይወሰን ይፈረድ ወደ ኋላ ማለት አይፈቀድለትም። በሚችለው አቅም ከጎናቸው መሰለፍ ግዴታው ነው። ስለዚህ ነብዩ ምን አሉ? መን ጀሃዘ ጋዚያን ፊ ሰቢልላህ በአላህ መንገድ ላይ የሚዘምትን ዘማች የረዳና ስንቅ የሰጠ እሱ ለመሄድና ለመሳተፍ ካልቻለ በአካል ለታጋዎቹ ስንቅ ያቀበለ ሰው ፈቀድ ገዛ እሱ ራሱ እንደዘመተ እንደታገለ ይቆጠርለታል ይላሉ ረሱል አለይሂ ሰላም። እንግዲህ ቢያንስ በቃላት በገንዘብ በቁሳቁስ በሞራል በተለያየ መልክ ከእንዲህ አይነቶቹ ወገኖቻችን ጎን መቆም
ግዴታችን ነው ማለት ነው። ያን ካደረግን ደግሞ በአቅማችን የምንችለውን ካደረግን ልክ በግንባር ቀደም እንደሚታገሉት እንደሚቆጥረን ነው አላህ። ومن خلف قاضيا في اهله بخير እንደዚሁም ደግሞ ለዓላማው የዘመተን ጀግና በቤቱ በቤተሰቡ የተተካና ለቤተሰቡ አንድ ድጋፍ የሰጠ ሰው በኸይር ፈቀር ገዛ እሱም እንደዘመተ እንደታገለ ይቆጠርለታል ይላሉ ረሱል አለይሂ ሰላቱ ወሰለም። ስለዚህ ይህንን እድል ለማግኘትም ስንል እንደነሱ በግንባር ቀደም እንኳን ባንጋፈጥ በተለይ በውጭ ሀገር ያለነው ሁላችንም በአካል በመንፈሳችን ከነሱ ጋራ መሰለፋችንን የበለጠ ማስመስከርና ማሳየት ይኖርብናል በአሁኑ ጊዜ ማለት ነው። ሰው በግል ሌባ ሆኖ ይታሰራል፣ ይቀጣል። የሰውን ገንዘብ ዘርፎ የሰውን መብት ዘንድ ገፎ ብዙ ወንጀል ውስጥ ተዘፍቆ የሚቀጣል። እነዚህ ግን ንጹሃን ናቸው፣ ቅዱሳን ናቸው። አላህ Subhanahu Wa Ta'ala ለእምነታቸው ብሎ ነው ለዚህ ሁሉ ነገር ያበቃቸው ማለት ነው። ስለዚህ እኛ በህይወታቸው ላይ እንኳን አንድ ነገር ቢመጣ ከንፈር ምን መጥበት ምክንያት የለም። እነሱ የታደሉ ናቸው። እኛ ግን የነሱን ፈለግ ተከትለን እስከመጨረሻው ድረስ ጥያቄያቸውን ዳር ካደረስና ውጤት ካመጣን ያ ነው ከኛ የሚጠበቅብን ማለት ነው። ስለዚህ የምንደግፈው ግለሰቦችን ቡድኖችን ሳይሆን ዓላማውን ነው። ዓላማውን እስከደገፍን ድረስ እነሱ ለወደቁለት ዓላማ እኛም እንቀጥልበታለን የሚል አቋም ሊኖረን ይገባል። አንዳንድ ሰዎች እነዚህ ሰዎች መቼ ነው የሚፈቱት በሚለው ላይ ብቻ ያተኩራሉ። እነሱ ተፈቱ ቢሏቸው እፎይ ብለው ሊተኙ የሚፈልጉ ይመስላሉ። ይሄ ከሆነ ምንድነው ውጤቱ? የጠየቁት ጥያቄ መስዋዕት የከፈሉበት ነገር ምላሽ ታላገኘ መፈታታቸው እኮ ትርጉም የለውም። እንደውም የበለጠ ውርደት ነው። ወደ ነበሩበት እንመልሳቸዋለን ይላሉ። ነገና በማንነታችን አፍረን አንገታችንን ደፍተን መኖር አንፈልግም ካሁን በኋላ እነሱ ፈርቀዳጅ ናቸው። ሁለተኛው ዙር ሶስተኛው ዙር በበለጠና በተሻለ መልክ መቀጠል መቻል አለበት። እና المؤمن للمؤمن كالبنيان ሙእሚን ለሙእሚን እንደ ግንብ ድንጋይ ተደጋጋፊ ነው። የሽዱ ባዱ ባዳ ከፊሉን ከፊሉ ይደግፈዋል፣ ያጠነክረዋል፣ ያጎለብተዋል። ለደስተካዑዱን ተዳለው ሳይሩ الجسد بالسهر والحمى አንድ ሰው ከአካላቱ መካከል አንዱ ክፍል ቢታወክ ጣቱ እንኳን ሾህብታት ይቆጠቁጣት ወይም ራስ ምታት ቢይዘው ሌላው ሰውነት ክፍል እፎይ ብሎ አይተኛም። ሰውነቱ ዳር ተዳሪ ይግላል፣ ይሰቃያል። ሙእሚን እንደዛ ነው ያሉ እና እኛ ወንድሞቻችንን አሳስረን እያስገረብን እያሰቃየን እፎይ ብለን የምንተኛበት ጊዜ አልቋል ማለት ይቻላል። እና ሙስሊምን አሳልፎ መስጠት ሸራኢም ነው። እየቆራረሱ ነው የሚጨርሱን። ሐታ ዛሬ ለነሱ የሚያጎበድዱና የሚያፈደፍዱትን ኖርባዎች እንኳን ሌላው ታለቀ እነሱንም አምኗቸው ነገ ያጭዷቸዋል በተራቸው አልገባቸውም እንጂ። ስለዚህ ሙስሊም የሙስሊም አካሉ ነው። ላ يخونه አይክዳው ወላ يخذله አያዋርደው አሳልፎ አይስተው ወላ يكذبه አይዋሽ ከጎኑ አካሉ መሆኑን አውቆ መሰለፍ አለበት እያሉ ነው የአላህ ረሱል አለይሂ ሰላቱ ወሰለም። من كان في حاجه اخيه فليلاው በኩል ደግሞ በወንድሙ ጉዳይ ላይ የቆመ ሰው ወንድሙ ለችግር በሚጋለጥበት ጊዜ ከጎኑ ቆሞ የደገፈ ሰው كان الله في حاجته الله ባጠፋው በሱ ጉዳይ ላይ ይቆምለታል። ومن فرج عن مسلم كربة من كرب الدنيا ከሙስሊም ወገኑ አንድ በዱንያ የሚያስጨንቀውን ነገር የገላገለ ሰው فرج الله عنه كربة من كرب يوم القيامة በቂያማ ቀን አላህ Subhanahu Wa Ta'ala ከባድ ከሆነ ጭንቅ ይገላግለዋል ይላሉ። በአጠቃላይ لا يؤمن أحدكم حتى يحب لأخيه ما يحب لنفسه ማንም ሰው ለራሱ የሚወደውን ለወገኑ ካልወደደ በስተቀር ኢማን የለውም አሉ ረሱል አለይሂ ሰላም። ይሄን ነገር እንኳን ለማምለጥ ሲባል ሙእሚን ነኝ የሚል ሰው ሁሉ ምላሽ መስጠት አለበት። ይሄ የአላህ መልእክተኛ መግለጫ ነው። لا يؤمن أحدكم እያንዳንዱ ሙእሚን ነኝ እያልክ ራስህን ብታወድስ የአላህ መልእክተኛ ግን ሙእሚን አይደለህም እያሉ ነው። ምን እስከምታደርግ ድረስ ለራስህ የምትወደው ለሌላ ወገንህ እስካልወደድክ ድረስ ለራስህ ቤት መኖር አትፈልግም
ለራስ ባለቤት ጋራ መኖር አትፈልግም በንብረት መኖር አትፈልግም ትፈልጋለህ ሌሎች ወንድሞች ግን ይሄን ሁሉ አጥተዋል ለማን ብለው ላንተና ላንተ ሃይማኖት ሲሉ ማለት ይሄንን የማያደርግ ከሆነ አንዲ ሰው ራሱ ኢማናችን ጥያቄ ላይ እየወደቀ ነው እውንኛ ሙእሚን ነን አይደለንም የሚለው ጥያቄ ላይ ነው ስለዚህ ሙእሚን መሆናችንን ለማረጋገጥ የግድ በዚህ ትግል ዙሪያ መረባረብ ያስፈልገናል ማለት ነው فمهونم ማጠቃለያ ነጥቦች አወለን نؤكد بأننا مؤمنون حقا በዚህ በዲጋፋችን በመንሰጠው ርብርቦች እኛ መጀመሪያ ማንንም ልንጠቅም ሳይሆን ሙእሚንነታችንን ለማረጋገጥ ነው ምክንያቱም ሙእሚን የሆነ ሰው ወገኑን አሳልፎ አይሰጥም ተብሏልና ማለት ነው ሁለተኛ ጌታ በመልካም ሥራ ላይ ተረባረቡ ተረዳዱ ብሎናል ይሄ ጌታ ትእዛዝ መለኮታዊ ትእዛዝ ነው ለጌታ ጥያቄ ምላሽ ለመስጠት ስንል ይሄን ትግል እንደግፈዋለን ማለት ነው ሶስተኛ ሙስሊም ለሙስሊም አንድ አካል ነው አንዱ አካል ችግር ሲደርስበት ሌላው ፈይ ብሎ አይተኛም ተብሏልና ያንን ነገር አንድ የሙእሚኖቹ አካል መሆናችንን ለማስመስከር ስንል እንደግፋለን إذا اشتكى منه عضو تداعى له سائر الجسد بالسهر والحمى ስለተባለ ሌላው ቀደም እንደተጠቀሰው አራት ጥያቄዎችን መልስ ያልሰጠ ሰው ተኪሳራ ያመልጥም ብሏል አላህ Subhanahu Wa Ta'ala ተዛ ተዘላለማዊ ኪሳራ ለመዳን ስንል በሐቅ እንተባበራለን እንደግፋለን ወንድሞቻችንን አምስተኛ علينا تغيير تاريخنا من المهانة إلى الكرامة ታሪካችንን የውርደት የበታችነትን ታሪካችንን ወደ ክቡርነት ማሸጋገር ግዴታችን ነው እስከዛሬ በጣም አሳፋሪ በሆነ የበታችነት ተረግጠን ታፍነን ተጨቁነን ኑረናል ይሄ ነገር በቃን ካሁን በኋላ የተከፈለው መስዋዕት ተከፍሎ ምናልባት በአንድ ትውልድ ካልበቃም በሁለትም በሶስትም ትውልድ ይሄ ታሪክ መቀየር አለበት ይሄን ታሪክ ደግሞ መቀየር የሚችለው ህዝባዊ እንቅስቃሴ ስለሆነ በዚህ ላይ የህዝቦችም ጥያቄ ነው የአላህም ፍቃድ ነው የነብዩ መመሪያ ይሄን ነገር እንድናስፈጽም ያዘናልና በዚህ መሰረት ሁላችሁም ይሄንን የምትሰሙ ሁሉ በሙሉ የተለያዩ አልዋልታዎችን ሰምታችሁ እነገሌኮ እንደዚህ ናቸው እየተባለ የሚወራው አልዋልታ ነገ አላህ ፊት የሚቆም ነገር አይደለም ሁላችሁም ልብ ብላችሁ ቆሙ የታሪክ አካል እንዳትሆኑ በማለት ነው የምናጠቃልለው አላህ Subhanahu Wa Ta'ala ይሄንን ችግራችንን ፈቶ በደስታ በዲል የምንገናኝበትን ጊዜ ያቅርበው እያልኩኝ እዚህ ላይ አጠቃልላለሁ ወሰለላሁ ዐለይሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ኡማውን ዳባት ሰብስበው ያቀፉ የነብያት ወራሽ ለመሆን የለፉ ከተነከረበት ድቅድቁ ጨለማ ማን ብርሃን አሳየው ዛሬ ለዚህ ኡማ ዑለማ